እኔ እኮ መጀመሪያ ስታደርጉት ምንም አይመስላችሁም፣ ፖሊስ ሲመጣ ደግሞ መከራ እና ማርክ ከመጀመሪያው ተዋለ ተናገርን፣ ለፈለፍን። አንተ የራስን ብቻ ነበር ስታራምድ የነበረው። ይኸው እንግዲህ መጨረሻው ይሄ እንዳይሆን ነበረ። ነገሮች ሳይራዘሙ ወደ ፖሊስ ሳትሄድ እህቷ በስነ ስርዓቱ አውራት ብለን ተናገረን እኮ። እውነት በጣም ከባድ ነው ማለት ነው። ምክንያቱም እንግዲህ እህትየዋ በትናንትናው ዕለት በጣም ተናዳ ስለነበረ ያው ፖሊስ እንደምትወስድ እርግጠኛ ነበርን። እየነገረችውም ነበረ እኮ ዝም ብላ ከመሬት ተነስታም አልወሰደችም። እየነገረችው ከዚህ በኋላ አልታገስም ብላ በአጭር አማርኛ ነግራውን የሄደችው ማለት ነው። እኔ ለምን ይህን አደረግሽ ማለት አልችልም እህቷን፣ ምክንያቱም ከአቅም በላይ ለምናው ነበረ ማለት ነው። እና ግን ማርክ ተዋልነህ እና አልሰማም ያለው ማርክ ነው። እናቱም ቢሆን በዚህ ነገር ተባብረዋለች። እኔ የገረመኝ የማሚ ነገር ነው። ማሚ ግን እንደዚህ ማርክ እስር ቤት እንዲገባ ነበር የተባበርሽው። ይኸው መጨረሻው እንደዚህ ሆነ። እስኪ አሁን ምንድን ነው ልጅ እስር ቤት ገባ ሲባል የሚሰማሽ ነገር? በእርግጥ ማርክ ይወጣል እኮ መውጣቱ አይቀርም፣ ይወጣል፣ ምንም ችግር የለውም። ግን ቢሆንም እስር ቤት መግባቱ ራሱ ማለት ነው ራሱ ባደረገው ነገር። ቤተሰብ እንዴት ናችሁልኝ? ሰላማችሁ ይብዛ። አንዳንድ ነገሮች በቃ ለመልካም ያደረጋችሁ እየመሰላችሁ በቃ ነገሮችን ሁሉ ድብልቅልቅ ታደርጋላችሁ። መጨረሻው ግን ደግሞ እንደዚህ ክፉ ነው ያልቃልና ማለት ነው። አሁን ማርክ ሲያደርጋችሁ የነበሩ በቃ እንደዚህ አድርጌ ቤዚን ወስዳታለሁ ከዛ ወደ ፍቅሯ መልሳታለሁ ነው የእሱ ሀሳብ የነበረው። ግን ከቤዚ ላይ ምን አይነት ጫና እያመጣ እንደሆነ አልተረዳም። የእሱን ሀሳብ ነበር ሲያራምድ የነበረው ከዛ ጋር ማለት ነው። እኔ ግን ለማርክ ጥያቄ አለኝ። ቤዝ በዚህን ያክል አይንህን እንዳላየህ እያለች ነበር ሰሞኑንም የምትለው ይሄን ነው። ከዛ አንተ ደግሞ ለምንድን ነው እንደዚህ የምትሆንብኝ? ለምንድን ነው ይሄ የድሮ ፍቅሯን የማትመልሰው እያልክ ነው። አንደኛ ነገር ስታደርግ የነበረው ነገር ልክ አይደለም። ያ ነገር በራሱ በጣም ያበሳጫታል። የድሮን እንድታስታውስ አያደርጋትም። ሲቀጥል ደግሞ አሁን ዛሬም ሌላ ቦታ ሌላ ሀገር ልትወስዳት ነበረ። በዚህ ሁኔታ እንደው እድሜ ዘላለማችሁን እየተንከራተታችሁ ትኖራላችሁ እንጂ አብራችሁ ቤዚ እሺ አትልም ነበር እኮ ከምሬ ነው። እሺ አትልም። የባሰ አንተ በጣም ተጉላላ ነበር። ምክንያቱም ልጅቷ ኦልሬዲ እልክ ውስጥ ገባች እኮ በቃ አንተን የምሰማበት ምንም አይነት ጆሮ የላትም በዚህ ሰዓት ላይ ማለት ነው። እና ዳኒ ተብዬ ራሱ ማለት ነው ከወዲሁ ብታስቆመው አሪፍ ነበረ። እኔ ከማርክ ይልቅ ዳኒን ቢያዳፉት ደስ ይለኝ ነበር። ምክንያቱም እሱ ነው እየተባበረ ከዚህ ያደረሰው። ዝም ብሎ በቃ ጓደኛ ሲባል ማለት ነው ጓደኛችሁ መጥፎ ነገር ሲገባ አይ ጓደኛዬ ቆም ብለህ አስብ፣ ይሄ ነገር ትክክል አይደለም ብሎ የሚመከር ነው። አንተ የማይሆን ነገር ነው አብረ ስትተባበረው የነበረ ማለት ነው። አሁን እንደዚህ ገለመሌ ምናምን ትላለህ እንዴ? ለወደፊቱ ግን እንዳይለመድህ። እንደ ጓደኛ እንደዚህ አይደለም ሲጀመር ማለት ነው። ከመጀመሪያው ልክ ያልሆነ ነገር ማርክ ሲያደርግ አንተ ማገናዘብ ነበረብህ መጨረሻ ላይ ምን እንደሚመጣበት። ብቻ ፖሊሱ ባይመጣ ኖሮ ሊወጡ ነበረ። የት እንደሚወስዷት ባይታወቅም ብቻ የሆነ ቦታ ሊቀይሯት ነበረ ማለት ነው። እስከ መቼ እንደዚህ ሊዘልቁ እንደነበረ እኔ አላውቅም። ግን እውነት ስነግራችሁ ቤዚ ስለወጣች በጣም ደስ ብሎኛል። ምክንያቱም በቃ መውጣት አለባት። አንደኛ ሴት ልጅ ናት። በዚህን ያክል ከቤተሰብ ተነጥላ ገብቷቸዋል። የወጣችበት አወጣጥ ትክክል አይደለም በቃ እና መውጣቷ መገኘቷ በጣም ደስ ብሎኛል። ሲቀጥል ደግሞ እኔ አላቅም አሟታል መሰለኝ በቃ ፊቷ ሁሉ እንዴት ብሏል። በፈጣሪ የሆነ ድክምክም ብላለች። ምግብ እየበላችም አይደለም። እና እኔ እኮ ደጋግሜ ተናገርኩ። እኔ አሁን የሆነ ነገሮችን መደጋገም ራሱ ስልችት ነው ያለኝ ማለት ነው። ማርክ ለምንድነው እንደዚህ የምትሆንብኝ? ለምንድነው እንደዛ የምትሆንብኝ ይላል። እኔ እኮ ማርክ ተናገርኩ እኮ አንተ በቃ መጨረሻ ላይ ይቅርታ ያልካት ካበቃላት በኋላ ነው። ይቺ ልጅ የምሬ ነው ሁሉ ነገር ሙጥጥ ብሎ ካበቃላት በኋላ ነው። ምክንያቱም የሆነ ጭላንጭል ተስፋ ቢኖር ከቤዚ ላይ ማለት ነው። ማርክ በዚህን ያክል ሲሆን እኔ እንጃ አታሰቃዩም ብዬ አስባለሁኝ። ላይክ ያ ፍቅራቸውን ትመልሰው ነበረ። ይሄን ያክል ቀን ስንት ቀናቸው ነው አሁን ከጠፉ ማለት ነው? ቢያንስ 3 ቀን 4 ቀን እንደዛ ነገር አይሆናቸውም። በዛ ቀን ውስጥ ትመለስ ነበረ። ግን በቃ ቤዚ ላይ እንዴት ነው ብጥስ የማለት ተስፋ እያየሁኝ ነው ማለት ነው እንጂማ የምር የመመለስ ሀሳብ ቢኖራት ኖሮ ቤዚ ማለት ነው ማርያምን እንምላችሁ በዚህን ያክል አትሆንም ነበረ። ቢያንስ ሲያቆላምጣት ብቻ አንዳንድ ነገሮችን ሲላት በተወሰነ መልኩ ትመለስ ነበር ይመስለኛል። የቆረጠች ነው እየመሰለኝ ያለው ማለት ነው። እውነት ለመናገር ባትቆርጥም ራሱ ያደረግከው ነገር እሺ እንድትል አያደርጋትም። በጣም ይሄ ልክ ያልሆነ ነገር ስለሆነ ማለት ነው። ሲቀጥል ደግሞ ከእህቷ ላይ አሁንም ዛሬም ሌላ ነገሮችን እየተናገርክ ነው ማርክ። እህቷ እኮ አከበረች እንዴ! ከዛ በላይ እንዴት ታከብረ? ያረግፍ ነው
እግዚአብሔርን ማርክ ግፍ ነው። እንደ እህቷ ያከበረ የለም። በነገራችን ላይ እግዚአብሔርን በጣም አክብራ ነበረ። ትናንትናም ራሱ ፖሊስ ሳትይዝ አንተን ለማናገር በስነ ስርዓት በጸባይ ነገሩን ለመፍታት ቀጥ ብላ ከቤት መጣ ነበረ። አንተ ነገሮችን ከማዳመጥ ይልቅ ማን አሳየሽ ቤቱን ነበር ስትላት የነበረውና የቤቱ ማየት እሷ ቤቱን ማወቋ ነበር የገረመ። ትናንትናውን በመጣችበት ሰዓት ቁጭ ብላችሁ በጠረጴዛ ዙሪያ አውርታችሁ ነገሮችን ብትፈቱ ዛሬ እስር ቤት ባልገባህ ነበረ። አንዳንዴ ያለማዳመጥ ወደ ገደል ውስጥ ይከተናል እና ስለዚህ እኔም ብታከብሪ ኑሮ ፖሊስ አታመጭም ነበረ ላልከው በደንብ አክብራለች፣ በሚገባ አክብራለች። የሚታይ ነገር እኮ ነው፣ ቪዲዮ ላይ የሚታይ ነገር ነው። በጣም ከማክበር አልፎ ለምና ነበረ። አልሰማልክ አንተ ነገሮች በዚህ መልኩ የሚሆኑ ስለመሰለ አንተ ድርቅ ብለ ነበረ። እንግዲህ ያው መጨረሻው ማለት ነው። ግን እኔ የእውነት እንደዛም ሆኖ እኔ አላቅም ብቻ ምን ማለት እንዳለብኝ። እንደዚህ ባይፈጠር ደስ ይለኝ ነበር፣ ግን በገዛ እጃቸው ነው። ሲቀጥል ደግሞ ለፖሊስም መካድ አትችልም። አንደኛ ነገር ሽጉጥ አውጥተ ነው ልጅቷን ይዘው የመጣው። በመጀመሪያ ደረጃ ቤዚን እንኳን ብትጠልፋት ኑሮ በዛ ሰዓት የተሳሳትከው ምንድን ነው? ሽጉጥ ማውጣት ነበረ። ሽጉጥ ደቅነህባት ነው ከመኪናው ያስገባሃት ማለቴ። የዛኔ ግን ዝም ብለህ ኖርማል ዝም ብለህ ጎተት አድርገህ መኪናው አስገብታት ቢሆን ኑሮ ህጉ ራሱ እንደዚህ ሊጠብቅ አይችልም ነበር። ገብተዋል። ዛሬ ፖሊስ ጣቢያ መግባትም አይጠበቅብም ነበር። ለምን? ሽጉጥ ስለሌለ። አሁን ግን በቃ ህግ የማይፈቅደውን ነገር ነው ያደረግከው። ሽጉጥ ከራሷ ላይ ደቀናን ያስገባሃት። ታዲያ እንዴት ይሄ ይካዳል? ምንም አላደረግኩም ነው ወይስ ቪዲዮን አጥፍተዋል ነው እንደ አላዛር? እኔ ምን ይገርመኛል መሰላችሁ አንዳንዴ መጀመሪያ ላይ በቃ ዝም ብለው እንደፈለጉ ያደርጉትና የሆነ ችግር የሚፈጠር አይመስላቸውም ምናምን ነገር በቃ ሲያደርጉት ቀላል ነው ለነሱ፣ ኖርማል ነገር ነው። ከዛ በኋላ ህግ ሲመጣ ማለት ነው እኔ ምንም አላደረኩም። አላዛር ከሚስቱ ላይ ቡና ደፍቶ ማለት ነው። ይሱማ ደግሞ በጣም የሚገርም እኮ ነው። ከሚስቱ ላይ ከደረቷ ላይ ቡናውን ገልብጦ ትኩስ ቡና የታለ አለቃ የታለ? እኔ ምንም አይነት ማስረጃ የላቸውም ምንም አላደረኩም ይላል ማለት ነው። ከዛ ዞር ብሎ ደግሞ ካሜራማኑን ቪዲዮን ሁሉ ደልተው ይላል ማለት ነው። አቤት ቀፎነት! እና ምን ለማለት ፈልጌ ነው፣ የሚታይ ነገር እያደረጋችሁ ለመካድ ለምንድን ነው የምትሞክሩት? እኔ ጥያቄ የሚታይ ነገር ሳታደርጉ በፊት መከራከር ትችሉ ነበር። ግን የሚታይ ነገር ነው። የሚታይ ነገር ደግሞ የሚካድ አይደለም። እና እናቴን ይዘሃት ጥፋ ብለሃል ማለት ነው። ይኸው እንግዲህ የማሚ ምክር አልጠቀምህም እውነት ለመናገር ማለት ነው። እስር ቤት ነው ያስገባህ። ለምን? ትክክል አይደለም። ማሚ ራሷ አሁን ዛሬ በእኔ በኩል ትክክል አይደለችም። በቃ እንደዚህ አይነት ነገር ልክ አይደለም እያለች እህቷ መታ ተናግራታለች። ይሄ ምንድን ነበር በሽጉጥ አስፈራርቶ ነው ይዟት የመጣ ብላ እህቷ በስነ ስርዓቱ ለማሚ ተናግራለች። ማሚ ቤዚን ከመውደዷ አንጻር እንድትወጣ ስላልፈለገች ማርክን ተባበረችው። ይሄው እንግዲህ አላቅም የት እንደሚታሰሩ ቡታጅራ ያሉት። ማሚ ምሳም ልትወስድለት ትችላለች። አላቅም ምን እንደሚፈጠር ማለት ነው። ሌላኛው ነገር ደግሞ ትናንትና ሳልናገር ያለፍኩት አንድ ነገር አለ። ብዙ ጊዜ ማርክ እየተደጋገመ የሚላቸው ነገሮች 2 ዓመት ሙሉ 2 ዓመት አልሞላቸውም በእርግጥ ዓመት ከምናምን እንደዛ ነገር። ያንን ያክል ሁሉ ከኔ ጋር ስትኖር እኔ መቀለጃ ነበርኩኝ እያለ ነበረና ማርክ እውነቱን ስንናገር ምንም እንደዚህ የሚባል ነገር የለም። ምንም መቀለጃ ያደረገች ነገርም የለም። አንተም የቀለድክባት ነገር ግን በቃ አሁን የተፈጠረው ነገር እናንተ ባለመስማማታችሁ ፍቅራችሁ ፈርሷል ነው እንጂ ተጠቅማብኝ እኔ እሷ መጠቀሚያ ነበርኩ እኔ እንደዚህ ነበርኩ የሚያስብል ነገር የለም። ምክንያቱም አብራችሁ ከጀመራችሁ ጀምሮ እስካሁን ስንከታተላችሁ፣ አዎ የተወሰነ ጊዜ ላይ ያበደ ጸብ ትጣላላችሁ። ደግሞ የሆነ ጊዜ ላይ ሰላማችሁ ሲመለስ ያበደ ፍቅር ነው የምታሳልፉት። ምንም የተጠቃቀማችሁት ነገር የለም። እሷም ካንተ ምንም አልተጠቀመችም፣ አንተም ከእሷ ምንም አልተጠቀምክም። ግን ሁለታችሁም አዋቂ ብትሆኑ ኑሮ፣ ክርክር ባታበዙ ኑሮ፣ ድርቅ ማለት ባታበዙ ኑሮ ፍቅራችሁን አጠንክራችሁ መያዝ ትችሉ ነበር። ግን አልሆነም። በቃ ሁለታችሁም እልካም ናችሁ። እልካችሁ ፍቅራችሁን አፈረሰው። ዛት ሴት